እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ስለምታደምጡን ስለምትከታተሉን ከኛ ጋር ስላላችሁም እጅጉን ከልብ አድርጌ ነው የማመሰግነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ዛሬ ከምናነሳቸው ርዕሰ ጉዳዮች መካከል የአውሮፓ ቻምፒየንስ ሊግ እንግዲህ ሀያላኖቹን ክለቦች የሚያፋጥጠው ውድድር ዛሬ ጅማሬውን ያደርጋል። ዛሬ በርከት ያሉ ጨዋታዎች ናቸው የሚደረጉት። አርሰናል ከአትሌቲክ ቤልባኦ ጋር የሚያደርጉት ጨዋታ ደግሞ በጉጉት ከሚጠበቁት ጨዋታዎች መካከል ዋነኛው ነው። ይህ ጨዋታ ቀደም ብሎ ምሽት 1:45 ሲል የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር አያይዘን እንዲሁም የምናነሳቸው ጉዳዮች ይኖራሉ። ዘንድሮ አርሰናል በአውሮፓ ቻምፒየንስ ሊግ ውስጥ ከምን ድረስ መጓዝ ይችላል? እንግዲህ በርካቶች የሚጠብቁት ነው የሚሆነው። ምክንያቱም ይሄ ቡድን ራሱን በደንብ በክረምት የተጫዋቾች የዝውውር መስኮት አጠናክሯል። ባለፈው የውድድር ዓመትም በጣም ጥሩ የሚባሉ ጉዞዎችን በአውሮፓ ቻምፒየንስ ሊግ ማድረግ ችሏል እና ዘንድሮስ እስከ የትኛው ጊዜ ድረስ ነው ጉዞውን የሚያደርገው የሚሉት ጥያቄዎች በበርካቶች ይነሳልና ከአምናው የተሻለ ውጤትን አርሰናሎች ዘንድሮ ይጠብቃሉ። ስለዚህ በቀጣይ እንግዲህ የዛሬውን ጨዋታ ጨምሮ የዛሬው ጅማሬውን ጨዋታ ጀምሮ እስከ መጨረሻው ድረስም በታላቅነትና በትልቅ ፉክክርም ለመቀጠል ትልቅ ምኞት እንዳላቸው ነው አሰልጣኝ ሚኬል አርቴታ ከጨዋታው በፊት የተናገሩትና እነሱን ጉዳዮች እናነሳለን። በዛሬው ጨዋታ ላይ ማንስ ወደ ሜዳ ይመለሳል ጉዳት ላይ ከነበሩ ተጫዋቾች፣ ማንስ ደግሞ በዛሬው ጨዋታ ላይ አይካተትም የሚሉትንም ጉዳዮች ወደ እናንተ እያደረስን ነው ቆይተን የምናደርገው። የማንቸስተር ዩናይትድንም ሰፊ ጉዳዮች እናነሳለን። ማንቸስተር ዩናይትድ ቤት እንግዲህ የሚነሱ በርከት ያሉ ጉዳዮች እንዳሉ ይታወቃል። በተለይ ከአሰልጣኝ ሩበን አሞሪም ጋር በተያዘ አሁን እንግዲህ በጣም በትልቁ እንግዲህ ችግር ውስጥ ያሉበት ጊዜ እንደሆነ ይነገራል። በእርግጥ በክለቡ የበላይ አመራሮች በኢኒዮሶች እንግዲህ አሁንም አሰልጣኝ ሩበን አሞሪም እንግዲህ የእቅዶቹ አካል እንደሆነው የማንቸስተር ዩናይትድ እቅድ አካል እንደሆነና ለረጅም ጊዜያቶች በዚህ ቡድን ውስጥ ሊቆይ እንደሚችል እምነቱ እንዳላቸው ነው የሚነገረው። የበላይ አመራሮቹም ለአሰልጣኝ ሩበን አሞሪም ድጋፍ አላቸው። ነገር ግን አንዳንድ የሚወጡ ሪፖርቶችን እንደተመለከትነው ከሆነ ምንም እንኳን እነዚህ የኢኒዮስ የበላይ አመራሮች ድጋፋቸውን ይስጡት እንጂ በአቋሙ ላይ ወይም መጽናቱ ደግሞ ወይም ደግሞ ይሄ በሲስተሙ ላይ ምንም አይነት ለውጥን አላደርግም ብሎ ደግሞ ግግም ደግሞ ማለቱ ያ ነገርን እንዳልወደዱት ጭምር የሚያሳዩ ነገሮች እየታዩ ይገኛሉና ይሄ ውጤት ማጣት በሚቀጥሉት ጨዋታዎችም በትልቁ የሚቀጥል ከሆነ በትልቁ ጥያቄ መነሳት ሊጀምር የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ነገር ግን በማንቸስተር ሲቲው ጨዋታ ምክንያት ግን አሰልጣኝ ሩበን አሞሪም ግን በፍጹም አይሰናበትም ሲል ነው ፋብሪዚዮ ሮማኖ ሀሳቡን ያጋራውና በቀጣዮቹ ጨዋታዎች ላይ ግን ትልልቅ ነገሮችን ማሻሻል ይኖርበታል። በተለይ ደግሞ ይሄ የአጨዋወት ሲስተሜን አልቀይርም፣ የአጨዋወት ሲስተም አይደለም ለዚህ ሁሉ ነገር የሚዳረገው የሚል አይነት ሀሳቡን ግን ማለስለስ እንዳለበትና ለቡድኑ ውጤት ማድረግ ያለበትን ነገር በሙሉ ማድረግ እንዳለበት ነው የማንቸስተር ዩናይትድ የበላይ አመራሮች የሚያምኑት። ስለዚህ በሱ ጉዳይ ላይ የምናነሳቸው ጉዳዮች አሉ። የበላይ አመራሮቹን ድጋፍ ያገኘ እንጂ አሰልጣኝ ሩበን አሞሪም በተጫዋቾች መካከል ግን የአሰልጣኝ ሩበን አሞሪም ላይ እምነቶች ማጣት ግን እየታዩ እንደሆነ የሚያሳዩ መረጃዎችና እንደዚህ አይነት ነገሮች እየጀመሩ እንደሆነ ፍንጮች እየታዩ ይገኛሉ እና ይሄ ነገር ደግሞ በጣም ለትልቅ ውድቀት ሊዳረግ የሚችል አይነት ጉዳይ እንደሆነ ይታመናል። አንድ አሰልጣኝ የክለቡን የመልበሻ ክፍል መቆጣጠር የማይችል ከሆነ ተጫዋቾች ለቡድኑና ለሱ ሲሉ እንግዲህ ጨዋታዎችን ማድረግና ማሸነፍ የማይችሉ ከሆነ በጣም ከባድ ነገር ውስጥ ሊገባ እንደሚችል ይታመናል። ብሩኖ ሚጌል ፈርናንዴዝ ጭምር ጥያቄዎችን እያነሳ ነው። በተለይ በሚሰለፍበት ቦታ ላይ ደስተኛ እንዳልሆነ እየተነገረ ነው። ከጎሉ ርቆ ወደ ኋላ ፈግፍጎ ነው እየተጫወተ የሚገኘው። በጥልቅ የመሃል ሜዳ ክፍል ላይ ነው እየተጫወተ የሚገኘውና ያንን ሚና በፍጹም እንዳልወደደው ጭምር ነው የሚናገረው። በርካቶችም ከሱ ጋር በተያዘ ትችቶቻቸውን እየሰነዘሩ ነው። ምክንያቱም እንግዲህ ይህ ተጫዋች በአብዛኛው የምናውቀው የ10 ቁጥር ሚና ላይ ነውና ይህ ተጫዋች በጥልቅ የአማካይ ቦታ ላይ መሰለፉ ተገቢነት የለውም። አሰልጣኝ ሩበን አሞሪምም ከዚህ ተጫዋች የማይችለውን ነው እየጠየቀ የሚገኘው የሚል አይነት ሀሳቦች ጭምር እየተነሱ ነውና በማንቸስተር ዩናይትድ ቤት ያሉት ጉዳዮች በጣም በውስብስብነታቸው እየቀጠሉ ይገኛሉ። እነሱንም ጉዳዮች ሰፋ አድርገን ወደ እናንተ ለማድረስ ሙከራዎችን እናደርጋለን። የዛሬዎቹን ጨዋታዎች ግን ጥቆማችንን ወደ እናንተ እናደርሳለን። ወደ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። የእናንተ የውድ ቤተሰቦቻችንን ሀሳብ አስተያየት ግን እንፈልጋለን። በኮሜንት ቦክስ ስር የእናንተን ሀሳቦች አካፍሉን በፕሮግራማችን ላይ። ከዛ በተጨማሪ በክለቦቻችሁ ጉዳይ ላይም
ሀሳቦቻችሁን ልታካፍሉን ትችላላችሁ። በተለይ የማንቸስተር ዩናይትድ ደጋፊ የሆናችሁ ቤተሰቦቻችን ከአሰልጣኝ ሩበን አሞሪም ጋር በተያዘ ያላችሁ ሀሳብ ምንድን ነው? ኮሜንት ቦክስ ላይ ጻፉልን። እኛም ደግሞ መልሰን ወደ እናንተው እናደርሷለን። በተለይ ስምና አድራሻችሁን እየጠቀሳችሁ ብትጽፉልን ወደ እናንተ ለማድረስ በትልቁ ያመቸናል። አብራችሁኝ ስላላችሁ እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩ ነው። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን ዛሬ የአውሮፓ ቻምፒየንስ ሊግ ጅማሮውን ያደርጋል። ከበርካታ ጊዜያቶች እረፍት በኋላ ፓሪስ ሰን ዠርሜን ያሸነፈውን የአውሮፓ ቻምፒየንስ ሊግን ዘንድሮ ደግሞ ማን ያሸንፈዋል? በርካቶች ጥያቄያቸውን እያቀረቡ ይገኛሉ። ዛሬ ደግሞ አንድ ብሎ ፉክክሩ የሚጀመር ነው የሚሆነው። ከምሽት 1 ሰዓት ከ45 ጀምሮ እስከ ምሽት 4 ሰዓትም ጭምር ጨዋታዎች ያሉ። ዛሬ 6 ያክል ጨዋታዎች፣ ነገ እንዲሁ 6 ያክል ጨዋታዎችና ዕለተ ሐሙስም የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። ሐሙስም 6 የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጉና በአጠቃላይ 36 ቡድኖች 18 ጨዋታዎች በእነዚህ 3 ቀናት ይደረጋሉ ማለት ነውና ዛሬ የሚደረጉ 6 ጨዋታዎች ያሉ። ከነዛ መካከል አንደኛው ደግሞ አርሰናል ከሜዳ ውጪ ወደ ስፔን ተጉዞ ወደ ባስካ ምርቶ ከአትሌቲክ ቢልባኦ ጋር በሳን ማሜስ ጨዋታውን የሚያደርግ ነው የሚሆነውና ይሄ ጨዋታ በጣም ተጠባቂ ጨዋታ እንደሆነ ነው በርካቶች እያነሱ የሚገኙትና ከዚህ ጨዋታ ጋር በተያዘ የምናያሳቸው በርከት ያሉ ጉዳዮች ይኖራሉ። አርሰናል የዘንድሮን የአውሮፓ ቻምፒየንስ ሊግንስ እስከምን ድረስ እንግዲህ ይዞ ይጓዛል ወይም ደግሞ እስከምን ድረስ ይዘልቃል የሚሉት ጉዳዮች በርካቶች በጥያቄነት እያነሱት ነው። ምክንያቱም አርሰናል አምና በጣም ድንቅ ቡድን መሆኑን በአውሮፓ ቻምፒየንስ ሊግ ጭምር አሳይቷል። እንግዲህ እስከ መጨረሻዎቹ ፌዞች ድረስ እንግዲህ ወደ ፍጻሜ ለማለፍም እጅጉን የቀረበበት ጊዜ እንደነበር የምናስታውሰው ነው። ይሄ ቡድንና በሻምፒዮኑ ፓሪስ ሰን ዠርሜን ተሸንፎ ነው ከውድድሩ ውጪ እንደነበርና የምናስታውሰው። ነገር ግን አርሰናሎች በዛ ውድድር ላይ ሪያል ማድሪድን ጭምር በደርሶ መልስ በሰፊ የጎል ልዩነት አሸንፈው ነበር ወደ ፍጻሜ የደረሱት። ሌሎችንም እንግዲህ ትልቅ የሚባሉ ቡድኖችን ጭምር አሸንፈው ነው ለዛ እንግዲህ ለመድረስ የበቁትና በጣም ትልቅ ነገሮችን ያደርገዋል በአምናው የአውሮፓ ቻምፒየንስ ሊግ የውድድር ዓመት። ዘንድሮ ደግሞ በርከት ያሉ ተጫዋቾችን ጨምረዋል። በዝውውር መስኮቱ ላይ በጣም በትልቁ በንቃት ተሳትፈዋል። ትልልቅ የሚባሉ ኮከቦችን አምጥተዋል። የአውሮፓ ቻምፒየንስ ሊግ ልምድ ያላቸው ጭምር ተጫዋቾች መጥተዋል። ለምሳሌ ቪክተር ዮኬርሽ ምንም እንኳን በስፖርቲንግ ሊዝበን ቢሆንም ስፖርቲንግ ሊዝበን የአውሮፓ ቻምፒየንስ ሊግ ያን ያክል ትልቅ ተፎካካሪ ነው ተብሎ ባይነሳም ነገር ግን በአውሮፓ ቻምፒየንስ ሊግ ላይ ማንቸስተር ሲቲ ላይ ጭምር ሃትሪክ የሰራ ተጫዋች ነው ቪክተር ዮኬሬሽ እና በጣም ጥሩ ጎል አስቆጣሪ እንደሆነ ይታወቃል። እሱን ማምጣታቸው የሚታወቅ ጉዳይ ነው። ከዛ በተጨማሪ ግን እንዲሁ ማርቲን ዙቤሜንዲም ከሪያል ሶሴዳድ ጋር የተሳትፎ ታሪክ እንዳለው የሚታወቅ ጉዳይ ነው። በአንጻሩ እነ ኤብሪቼ ኢዜ ግን የመጀመሪያ ተሳትፏቸው ነው በአውሮፓ ቻምፒየንስ ሊግ ላይ የሚያደርጉት። ነገር ግን ኳሊቲያቸው የሚያጠያይቅ አይደለም። በፕሪሚየር ሊጉም በአውሮፓ ውድድሮች ላይም በጣም ትልቅ ኳሊቲ ይኖራቸዋል ተብሎ የሚጠበቁ አይነት ተጫዋቾች ናቸው ዘንድሮ አርሰናል ቤት የመጡትና በጣም በትልቁ ይሄ ቡድን ስኳዱ ሰፊ ከመሆኑ ጋር በተያዘም በአንድ ቦታ ላይ ተጫዋች ቢጎዳ ሌሎች ተጫዋቾችን በብቃት መተካት የሚችሉበት ቡድን ከመሆኑ ጋር በተያዘም ረጅም ርቀቶችን ዘንድሮ ምናልባት ሊጓዝ ይችላል ብለው በርካቶች ግምቶቻቸውን እየሰጡ ነው የሚገኙት ለአርሰናል እና የመጀመሪያ ጉዞውን ደግሞ ዛሬ በስፔን ነው የሚጀምረው። እንግዲህ ስፔናዊው አሰልጣኝ ሚኬል አርቴታ የመጀመሪያ ጉዞውን ያደርጋል። በባስክ ነው እንግዲህ የመጀመሪያ ጉዞውን የሚያደርገው ከአትሌቲክ ቤልባኦ ጋር ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታውን ዛሬ ምሽት የሚያደርግ ይሆናል። በአትሌቲክ ቤልባኦ በኩል ወሳኝ ተጫዋቻቸው የኢኒያኪ ዊሊያምስ ወንድም የሆነው ኒኮ ዊሊያምስ በዛሬው ጨዋታ ላይ የመኖር እድል የለውም የሚሉ ዘገባዎች ናቸው የወጡት። ትላንትና አሰልጣኝ ኤርነስቶ ቫልቬርድ ያንን ነገር አረጋግጠውታል። ኒኮ ዊሊያምስ በዛሬው ጨዋታ ላይ የመኖር እድሉ ጠባብ ነው ተብሏል። ኒኮ ዊሊያምስ እንግዲህ በክረምቱ በአርሰናል ከሚፈለጉ ተጫዋቾች መካከል አንደኛው እንደነበር ይታወሳል። አርሰናል እንደውም የዝውውር መስኮቱ የመጀመሪያ ቀናቶች ላይ ሊያስፈርም በጣም በትልቁ እንቅስቃሴ ሲያደርግ የነበረው ስፔናዊውን ኒኮ ዊሊያምስን ከአትሌቲክ ቤልባኦ እንደነበር ይታወሳል። ተጫዋቹ ግን ከዛ በኋላ ከባርሴሎና ጋር በከባዱ ድርድር ማድረጉን ተከትሎ ተጫዋቹ ወደ ባርሴሎና ሊያመራ ነው ተብሎ እንግዲህ በሚታሰብበት ሰዓት አርሰናል የዝውውር ፍላጎቱን ከዚህ ተጫዋች ላይ አንስቶ ሌሎች ተጫዋቾች ላይ ማድረጉ ይታወሳል። በመጨረሻም ወደ ባርሴሎናም ሳይዘዋወር ተጫዋቹ እዛው በአትሌቲኮ ቤልባኦ የረጅም ጊዜ ኮንትራትን መፈረሙ የሚታወስ ነውና እንግዲህ በዛሬው ጨዋታ ላይ ይህ ተጫዋች አይኖርም። የአትሌቲክ ቤልባኦም ወሳኝ ተጫዋች እንደሆነ በርካቶች ያነሳሉ። ነገር ግን በአትሌቲኮ ቤልባኦ ቤት በጣም ሌሎች ወሳኝ የሚባሉ ተጫዋቾች ያሉ። ወንድሙ ኢኒያኪ ዊሊያምስ በጣም ጥሩ የሚባል ተጫዋች ነው። ኦይሃን ሳንሴትም በዚህ ቡድን ውስጥ የሚገኝ ሌላኛው ወሳኝ ተጫዋች እንደሆነ ይታወቃልና አትሌቲኮ ቤልባኦች እንግዲህ በጣም በጥሩ ሁኔታ
የዛሬውን ጨዋታ የሚያደርጉ ይመስላል። ከአርሰናል ጋር የሚያደርጉት ጨዋታም በጉጉት ይጠበቃል። በአርሰናል በኩል እንግዲህ የዛሬውን የአውሮፓ ቻምፒየንስ ሊግ ጨዋታ ለማድረግ ስኳዳቸውን ይፋ ሲያደርጉ ቡካዮ ሳካ በዚህ ቡድን ውስጥ የለም። በጉዳት ምክንያት ባለፉት ጨዋታዎች ላይ አርሰናልን ማገልገል አለመቻሉ የምናስታውሰው ጉዳይ ነው። እንግዲህ በጉዳት ምክንያት ማለት ነው። ከሊድስ ዩናይትድ ጋር በነበረው ጨዋታ ጉዳት ገጥሞት ከወጣ በኋላ ከዛ በኋላ በነበሩት ጨዋታዎች ለአርሰናል ግልጋሎት አልሰጠም። ነገር ግን ቡካዮ ሳካ ባይኖርም ነገር ግን ኖኒ ማንዱዌኬ እሱ በሌለባቸው ጨዋታዎች ደግሞ እንግዲህ ሳካን እንግዲህ እንዳያስታውሱት የሚያደርግ ወይ ደግሞ ብዙም እንዳይናፍቁት የሚያደርግ እንዲያስረሳ የሚያደርግ አይነት ፐርፎርማንሶችን አሳይቷል። ምንም እንኳን ቡካዮ ሳካ የአርሰናል ወሳኙ ተጫዋች እንደሆነ ቢታወቅም ከጉዳት ሲመለስም ወደ ቋሚ ቦታው ይመለሳል ተብሎ ቢጠበቅም ነገር ግን ኖኒ ማንዱዌኬ ለአርሰናሎች ጥሩ ነገሮችን ባለፉት ጨዋታዎች ማገልገል ችሏልና እንግዲህ ቡካዮ ሳካም እንግዲህ በሌለባቸው ጨዋታዎች ላይ በጥሩ ሁኔታ የተጫዋች ማገልገል እንደሚችል በደንብ አሳይቷል። ስለዚህ አርሰናሎች በጣም ትልቅ ስጋት ላይ የሚሆኑበት ጊዜ ላይ አይገኝም አሁን ቡካዮ ሳካ ባይኖርም። ስለዚህ ኖኒ ማንዱዌኬ ያንን ቦታ ይተካል ተብሎ ይታሰባል። እንግዲህ ቡካዮ ሳካ ግን ከጉዳቱ ሲመለስ ለአርሰናል መስጠት የሚችለው ነገር በጣም ትልቅ ነውና ወደ ቦታው ወደ ቋሚ አስተላለፍ ውስጥ ይመለሳል ተብሎ እንደሚታሰብ ምንም ጥያቄም የሌለው ጉዳይ ነው። ከዛ በተጨማሪ ሌሎችንም ቦታዎች አርሰናሎች ማጠናከራቸው ይታወሳል። ቪክተር ዮኬሬሽም ይህንን ቡድን የተቀላቀለ ሌላኛው ተጫዋች እንደሆነ ይታወቃልና በአብዛኛው እንግዲህ አርሰናሎች በአውሮፓ ቻምፒየንስ ሊግ ላይም በትልቁ ግልጋሎት ይሰጣቸዋል ተብሎ እንደመጣም የሚታወቅ ነው። ፕሪሚየር ሊጉን ለማሸነፍ እንዳመጡት ሁሉ በአውሮፓ ቻምፒየንስ ሊግም በጣም ጥሩ ጉዞዎችን ማድረግ ይጠበቅበታልና አርሰናል ዘንድሮ የሆነ ሜጀር ትሮፊን የግድ ማሸነፍ ያለበት የውድድር ዓመት ነው። አውሮፓ ቻምፒየንስ ሊግ ወይ ደግሞ ፕሪሚየር ሊግ ዘንድሮ አርሰናል የግድ ማሸነፍ ይኖርበታል ተብሎ ይታሰባል። እንግዲህ በአውሮፓ ቻምፒየንስ ሊግ የሚኖረው ፉክክርም ትልቅ እንደሆነ ይታመናል። ምክንያቱም ትልልቅ እንግዲህ ክለቦች በዚህ ውድድር ላይ ከመኖራቸው ጋር በተያዘና ቡካዮ ሳካ በዛሬው ጨዋታ አይኖርም። ከዛ በተጨማሪ ካይ ሃቨርትስም የረጅም ጊዜ ጉዳትን የገጠመውና በዛሬው ጨዋታ እንደማይኖር ነው የተረጋገጠው። የቀይ መስመር ተከላካዩ የሆነው ቤን ዋይት በዛሬው ጨዋታ ላይ እንደማይኖር ነው አሰልጣኝ ሚኬል አርቴታ ትላንትና በነበራቸው ጋዜጣዊ መግለጫ ላይ ሀሳባቸውን የሰጡት። እንዲሁ ደግሞ ማርቲን ኦዴጋርድም በዛሬው ጨዋታ ላይ እንደማይኖር ሀሳባቸውን ሰጥተዋልና በአርሰናል በኩል እነዚህ ወሳኝ ተጫዋቾች በዛሬው ጨዋታ ላይ አይኖሩም። ነገር ግን ዊሊያም ሳሊባ ወደ ቡድን ልምምድ መመለሱ ለአርሰናል ደጋፊዎች በጣም ትልቁ መልካም ዜና ይሆናል ተብሎ ይታሰባል። በዛሬው ጨዋታም የተወሰኑ ደቂቃዎችን ሊያገኝ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ትናንትና አሰልጣኝ ሚኬል አርቴታ ከጨዋታው በፊት በርከት ያሉ ሀሳቦችን ያጋሩበት ጋዜጣዊ መግለጫን ሰጥተው እንደነበር ተመልክተናል። በርከት ያሉ ሀሳቦችን ያነሱት ስለ ማርቲን ዙቤሜንዲና ኖኒ ማንዱዌኬ እንዲሁ ኤብሪቼ ኢዜም አስደናቂ ጅማሮን ተናግረዋል። ሶስቱም ተጫዋቾች በአርሰናል ቤት ጥሩ አስተዋጽኦችን እያደረጉ ነው የሚገኙት። እያንዳንዱ ቦታቸውንም እያጠናከሩ ይገኛሉና ዘንድሮ በትልቁ የምንወዳደርበት አመት ይሆናል ተብሎ ይጠበቃል ሲልም ጭምር ነው ሀሳቡን የሰጠው። ከዛ በተጨማሪ በጉዳት ምክንያት በዛሬው ጨዋታ ላይ የማይኖሩትንም ተጫዋቾች ጠቅሷል። በዛ ላይ ደግሞ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር የሚያደርጉት የተወዳጁ የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ ከመኖሩ ጋር በተያያዘ በዛሬው ጨዋታ ላይ ግን የተወሰኑ እንግዲህ ተጫዋቾችን ማሳረፍ ላይ ትኩረት ሊያደርጉ ይችላሉ። በተለይ ጨዋታውን የሚመሩት ከሆነ ፈጠን ብለው ጨዋታውን የሚመሩ ከሆነ ወሳኝ ተጫዋቾቻቸውን ለዛኛው ጨዋታ ሊያሳርፉ የሚችሉበት እድል አለ። ባለፈው ሳምንት መጨረሻ ላይ በተደረገው የኖቲንግሃም ፎረስት እና የአርሰናል ጨዋታ ላይ እንግዲህ ዴክላን ራይስን አሳርፈውት ነበርና በርካቶች በዚህ ጥያቄ አንስተው እንደነበር ይነገራል። ምንም እንኳን አርሰናል ኮምፎርታብል በሆነ ሁኔታ ጨዋታውን በሰፊ ጎል ልዩነት 3-0 ቢሆን በጣም ኮምፎርታብል ሆነው ነው ያሸነፉትና ጨዋታውን ነገር ግን ዴክላን ራይስ እዛ ጨዋታ ላይ አለመኖሩ በርካቶች ጥያቄዎችን አንስተዋል። በተለይ የቀድሞ ተጫዋቾችና አሁን በተንታኝነት እየሰሩ የሚገኙ የቀድሞ ሌጀንዶች ጥያቄዎችን እያነሱ ነው። ገና አራተኛው ሳምንት ላይ ነው የሚገኘው። ገና ውድድሩ አልተጀመረም። እንዴት ተጫዋችን እንዴት ያሳርፋል የሚል አይነት ጥያቄዎችን ሚኬል አርቴታ ላይ ሲሰጡ ተመልክተናልና ሚኬል አርቴታ ዘንድሮ ዋንጫ ማምጣት የሚፈልግ ከሆነ በጣም ጥንቃቄ ማብዛቱን እንዲሁ እንግዲህ መተው ይኖርበታል፣ ወይም ደግሞ ሪስክ ቴከር መሆን ይኖርበታል የሚል አይነት ሀሳቦችን እየሰጡ ነው የሚገኙት የቀድሞ ተንታኞችና የዛሬው ጨዋታ ይጠበቃል። ሳን ማሜስ ላይ ምሽት 1:45 ሲል አርሰናልና እንዲሁ ደግሞ ሌላኛው ቡድን አትሌቲክ ቤልባው ዛሬ ወሳኝ ጨዋታቸውን በአውሮፓ ቻምፒየንስ ሊግ ያደርጋሉ ተብሎ ነው የሚጠበቀው። ከአርሰናልና ከአትሌቲክ ቤልባው ጨዋታ ውጭ ግን ዛሬ የሚደረጉ ሌሎች መርሃ ግብሮችም እንዲሁ አሉ። ሌላኛው በጣም ተጠባቂ የሚሆነው ጨዋታ ሪያል ማድሪድ ከኦሎምፒክ ደ ማርሴይ ጋር የሚያደርጉት ጨዋታ ነው። ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው ነው የፈረንሳዩን ክለብ ማርሴን የሚያስተናግደው። በዚህ ጨዋታ ላይ እንግዲህ በጣም ትልቁ ዜና ለሪያል ማድሪድ ደጋፊዎች ጁድ ቤሊንግሃም እና ኤድዋርዶ ካማቪንጋ
ከጉዳት አገግመው የቡድን ስብስብ ውስጥ የተካተቱ ሌሎች ተጫዋቾች ሆነው ተመልክተናልና ጁድ ቤሊንጋም ከረጅም ጊዜ ረፍቶች በኋላ በዛሬው ጨዋታ ይመለሳል ተብሎ ይጠበቃል። በዓለም ክለቦች ዋንጫ ጨዋታ እንግዲህ መጠናቀቅ በኋላ ለበርከት ላሉ ጊዜያት ባለፉት ሁለት ዓመታት እንግዲህ ሲያሰቃየው የነበረውን የትከሻ ጉዳት ቀዶ ጥገና ማድረጉ ይታወሳል። አሁን እንግዲህ ሙሉ ለሙሉ ከጉዳቱ ነፃ ሆኖ የመጀመሪያ ጨዋታውን ለማድረግ ዝግጁ ሆኗል። የቡድን ልምምድንም ካደረገ ሰንበትበት ብሏል። እንግዲህ ከጀመረ እንግዲህ ዛሬ በቡድን ስኳድ ውስጥ የተካተተ ተጫዋች ያደርገዋልና በዛሬው ጨዋታ ምናልባት የተወሰኑ ደቂቃዎችንና የመሰለፍ ዕድልም ሊያገኝ ይችላል ተብሎ ይታሰባል። ሌላኛው ኤድዋርዶ ካማቪንጋም መመለሱን የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። የአምና የዩሮፓ ሊጉን አሸንፈው በአንጌ ፖስቴኮግሉ ስር በአቋራጭ የአውሮፓ ቻምፒየንስ ሊግን እድል ያገኘው ቶተንሃም ሆትስፐርስ ዛሬ ከሌላኛው የስፔን ክለብ ቪያሪያል ጋር የሚያደርጉት ጨዋታ ይጠበቃል። በእንግሊዝ ምድር የሚደረግ በቶተንሃም ሆትስፐርስ ስቴዲየም ሰሜን ለንደን ላይ የሚደረግ መርሃ ግብር ነው። ቶተንሃም እና ቪያሪያል የሚያደርጉት ጨዋታ ይጠበቃል። ሌላኛው ለመመልከት በጣም ቆንጆ ጨዋታ ይሆናል ተብሎ የሚጠበቀው የዩቬንቱስ እና የቦሩሲያ ዶርትመንድ በጣሊያን ቱሪን በሚደረገው ጨዋታ ነው። በርካቶች ይህንን ጨዋታ እንግዲህ ይመለከቱታል ተብሎ ይታሰባል። ምክንያቱም በሳምንቱ መጨረሻ ዩቬንቱስ እና ኢንተር ሚላንን ያደረጉት ጨዋታ በጣም ትልቅ ፉክክር የነበረበት፣ ዩቬንቱስ አሁን ወደ ትልቅነቱ በድጋሚ እየተመለሰበት የሚገኝ አይነት ቡድን እንደሆነ እያሳየ የሚገኝበትን ጨዋታን የተመለከተ ነውና በጣም ቆንጆ የሚባል ጨዋታን አድርገዋል። እንግዲህ ዩቬንቱሶችና በዛሬው ጨዋታም ከዶርትሙንድ ጋር ጥሩ ፉክክር ያለው ጨዋታ ያስመለክቱናል ተብሎ ይጠበቃል። ይህ ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። ቀደም ከጠቀስኩት ከአትሌቲኮ ማድሪድ ከአትሌቲክ ቤልባውና ከአርሰናል ጨዋታ ውጪ የጠቀስኳቸው ጨዋታዎች ሪያል ማድሪድ ከኦሎምፒክ ደ ማርሴይም፣ ቶተንሃምም ከቪያሪያል እንዲሁ ዩቬንቱስም ከቦሩሲያ ዶርትመንድ የጠቀስኳቸው ጨዋታዎች ምሽት 4 ሰዓት ላይ ነው የሚደረጉት። ሌላኛው ጨዋታ ቤኔፊክና ቃራባግ የሚያደርጉት ፖርቱጋል ላይ የሚደረገው ጨዋታም ተመሳሳይ ምሽት 4 ሰዓት ላይ ይደረጋል። ምሽት 1 ሰዓት ከ45 ሲል የሚደረጉት ሁለቱ ጨዋታዎች ቅድም የጠቀስኩት አትሌቲክ ቤልባው ከአርሰናል እና እንዲሁ ደግሞ ፒኤስቪ አይንድሆቨን እና ሮያል ዩኒየን ኤስጂ የሚያደርጉት መርሃ ግብር ብቻ ነው። እነዚህ ጨዋታዎች ብቻ እንግዲህ ምሽት 1 ሰዓት ከ45 ላይ ቀደም ብለው የሚጀምሩ ነው የሚሆነውና ዛሬ በአውሮፓ ቻምፒየንስ ሊግ የሚጠበቁ ጨዋታዎች እነዚህ ናቸው። ነገና ከነገ በስቲያ የአውሮፓ ቻምፒየንስ ሊግ ድንቅ ፉክክር የሚታይባቸው ጨዋታዎች ቀጥለው ይደረጋሉ ተብሎ ነው የሚታሰበው። የማንቸስተር ዩናይትድን ጉዳዮች ደግሞ እናንሳላችሁ ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ በርከት ያሉ ጉዳዮች ናቸው እየተነሱ የሚገኙት። በተለይ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር በነበረው ጨዋታ ሽንፈት እንግዲህ መድረሱን ተከትሎ ማንቸስተር ዩናይትድ ቤት በርከት ያሉ ጉዳዮች እየተነሱ ነው። አሁን ላይ የሚገኙት ጥያቄዎች መነሳት ጀምረዋል። ምክንያቱም በትልቁ በከተማ ተቀናቃኛቸው ደግሞ መሸነፋቸው በትልቁ እንግዲህ ችግሮቻቸውን አጉልቶታል ተብሎ ይታሰባልና እንግዲህ ማንቸስተር ዩናይትድ ቤት በትልቁ ጥያቄዎች መነሳት ችለዋል። አሰልጣኝ ሩበን አሞሪም ላይ ጫናዎች አሁን ላይ እየበረከቱ ነው የሚገኙት። በተለይ አሰልጣኙ እኔ ከደጋፊው በላይ ነው እየታመምኩ የምገኘው ቢልም ነገር ግን አሁንም ቢሆን ቡድኑ ውጤት ማምጣት እየቻለ ካለመሆኑ ጋር በተያያዘ በጣም በትልቁ ጥያቄዎች እየተነሱበት ነው የሚገኘውና እንግዲህ አሰልጣኝ ሩበን አሞሪም በቀጣይ እንግዲህ ትልልቅ ነገሮችን ማድረግ ይጠበቅበታል ተብሎ ይታሰባል። በተለይ ደግሞ ቀጣይ የሚመጣው የቼልሲው ጨዋታ ደግሞ በትልቁ ሊፈትናቸው እንደሚችል ይታመናልና እዛ ጨዋታ ላይ ለውጦችን ማድረግ ካልቻለ፣ እዛ ጨዋታ ላይ የተወሰኑ እንግዲህ ውጤት ማጣቱን እንግዲህ መቅረፍ ካልቻለ በጣም ከባድ ሊሆን የሚችልበት እድል ይኖራል ተብሎ ይታሰባል። እንግዲህ ስለ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ከደረሱበት ጊዜ ጀምሮ ስላለው የውጤት ቀውስ መናገር እንግዲህ በተደጋጋሚ መናገር ነው የሚሆነውና እንግዲህ ያመጧቸውን ውጤቶች የምታስታውሱት ጉዳይ ነው። ሰሞኑንም በትክክል ስናነሳቸው እንደነበር ይታወሳል። በርከት ያሉ ተንታኞችም ይህንን ሀሳብ እየሰጡ ነው። የቀድሞው ሌጀንድ ዌይን ማርክ ሩኒ ጭምር አሰልጣኝ ሩበን አሞሪም ማንቸስተር ከደረሰ 1 ዓመት ሊሞላው ጥቂት ጊዜያቶች ብቻ ነው የቀሩትና አመቱን ሙሉ ግን እየተሸነፈ ነው። ይሄ ቡድን እንግዲህ አቬሬጅ ቲም እየሆነ ነው፣ አቬሬጅ የፕሪሚየር ሊግ ቲም እየሆነ ነው ሲልም ጭምር ሀሳቡን ሰጥቷል። ሃሪ ማጓየር መሰለፍ አለበት። እንግዲህ ተከላካይ መስመሩ ላይ ልምድ ያስፈልጋል፣ ወይም ደግሞ ተከላካይ መስመሩን መምራት የሚችል ተጫዋችም የተከላካይ መስመሩ ላይ ያስፈልጋል የሚል አይነት ሀሳብም ጭምር ነው እንግዲህ የቀድሞው የማንቸስተር ዩናይትድ ተጫዋች የሆነው ዌይን ማርክ ሩኒ ሀሳቡን እየሰጠ የሚገኘውና በርከት ያሉ የሰላ ትችቶች አሰልጣኝ ሩበን አሞሪም ላይ ከማንቸስተር ሲቲው ሽንፈት በኋላ እየደረሱበት ነው የሚገኘው። በከተማ ተቀናቃኝ መሆኑ፣ ከዛ በተጨማሪ ደግሞ ማንቸስተር ሲቲም ጥሩ ጊዜ ላይ አለመሆኑ ይበልጥ የማንቸስተር ዩናይትድን ችግሮች ያጎላ ጨዋታ እንደሆነ የባለፈው ጨዋታ የምናስታውሰው ጉዳይ ነው። እንግዲህ በርከት ያሉ ትችቶችም ይሰንዘሩ፣ ከዛ በተጨማሪ በርከት ያሉ ንግግሮችም የሚደረጉ፣ አሰልጣኝ ሩበን አሞሪም ግን አሁንም ቢሆን
በዋናው ቡድን በኢኒዮስ ሰዎች ወይም በበላይ አመራሮቹ አሁንም በትልቁ እምነት የተጣለበት አሰልጣኝ እንደሆነ እየተገለጸ ነው የሚገኘው። አሁንም አሰልጣኝ ሩበን አሞሪም ቀጣዩን ማንቸስተር ዩናይትድ ወደ ትልቅነቱ ለመመለስ አሁንም በትልቁ መስራት የሚችል አሰልጣኝ አድርገው ይመለከቱታል የማንቸስተር ዩናይትድ የበላይ አመራሮችና አሁንም በአሰልጣኝ ሩበን አሞሪም ትልቅ እምነት አላቸው። ጊዜ ሊሰጠው እንደሚገባ ነው በትክክል የሚያምኑት። ነገር ግን መግቢያ ላይ እንደጠቀስኩት ግን የሚናገራቸው ንግግሮች በተለይ ይሄ ከሲስተሙ አለመለወጥ ጋር በተያያዘ ወይም ሲስተሙን ለመለወጥ ምንም አይነት ፍላጎት እንደሌለው ደግሞ የተናገረበት ሀሳብ ማስጠንቀቂያ ዘል መልእክት ነው በዚህ ሳምንት በተለይ የተናገረው አሰልጣኝ ሩበን አሞሪም። እኔ ሲስተሜን በጭራሽ አልቀይርም። እንግዲህ የበላይ አመራሮች የኢኒዮስ ሰዎች እኔ ሲስተሜን እንድቀይር የሚፈልጉ ከሆነ በቅድሚያ እኔን መቀየር አለባቸው የሚል አይነት ሀሳብን ጭምር ነው የሰጠውና ይሄ ነገር ወይም ደግሞ ይሄ ግትርነቱ በጣም ከባድ ነገር ውስጥ ሊከተው እንደሚችል ጭምር ያምናሉ የኢኒዮስ ሰዎች። ነገር ግን አሁንም ቢሆን ግን በትልቁ እዚህ አሰልጣኝ ላይ እምነት እንዳላቸው ነው እየተገለጸ የሚገኘው። ውጤቱን ማሻሻል እንደሚችል በትክክልም ያምናሉና በቀጣይ ጨዋታዎች ላይ በትልቁ ለውጦችን ሊያመጣ እንደሚችል ነው የሚያምኑ። ትላንትና እንደገለጽኩላችሁ አሰልጣኝ ሩበን አሞሪም አሁንም ቢሆን ቡድኑ ላይ ለውጥ እያየ እንደሆነ ይናገራል። ነገር ግን ውጤቶቹ ግን ያንን መግለጽ እንዳልቻሉ ያምናል እንጂ ሜዳ ላይ ግን የሚያደርጉት እንቅስቃሴ እንግዲህ ጎሎችን ለማስቆጠር የሚደረገው እንግዲህ እንቅስቃሴ አሁንም በትልቁ እየተለወጠ እንደሆነ ያምናል። ነገር ግን ውጤቶቹ ግን ያንን ነገር ማረጋገጥ እንዳልቻሉ ነው የተናገረው። በእርግጥም ማንቸስተር ዩናይትድ በመጀመሪያዎቹ ሳምንታት ደግሞ ከበድ ያሉ ተጋጣሚዎችን ማግኘቱ ደግሞ ችግሩን የበለጠ እንዲጎላም አድርጎታል። በመጀመሪያው ሳምንት አርሰናልን መቅጠሙን እናስታውሳለን። ከዛ በኋላ ግን የነበሩት ሁለት የፕሪሚየር ሊግ ጨዋታዎች ፉልሃምና በርንሌን የገጠመው በአራተኛው ሳምንት ነው የከተማ ተቀናቃኙን ማንቸስተር ሲቲን። ቀጣዩ ሳምንት ደግሞ ከቼልሲ ጋር የሚያደርጉት መርሃ ግብረን በትልቁ ሊፈትናቸው የሚችል ጨዋታ ይሆናል ተብሎ ይታሰባልና በዛ ጨዋታ ላይ ግን ትልልቅ ለውጦችን አድርገው የተወሰነ የውጤት ብልጭታዎችን ወይም ውጤቶችን ማምጣት ይኖርበታል ተብሎ የሚታሰብበት ጨዋታ ነው የሚሆነው። ምንም እንኳን እንደገለጽኩላችሁ አሰልጣኝ ሩበን አሞሪም በበላይ አካላቶች እምነት ይጣልበት እንጂ ነገር ግን አሁንም ቢሆን በተጫዋቾቹ የተወሰነ መከፋፈል ሊኖር እንደሚችል እየተገለጸ ነው የሚገኘው። ምክንያቱም የማንቸስተር ዩናይትድ ተጫዋቾች እንግዲህ ውጤት እየመጣ አይደለም፣ ተደጋጋሚ ሽንፈት አሰልችቷቸዋል። ከተደጋጋሚ ሽንፈቶቹ ደግሞ አሰልጣኙ ላይ እምነት እንዲያጡ አድርጓቸዋል እና የአሰልጣኝ ለውጥን የሚጠብቁ ተጫዋቾች አሉ የሚሉ አይነት ሀሳቦች ናቸው በትልቁ እየተሰነዘሩ የሚገኙትና ቡድኑ ላይ የተወሰኑ መከፋፈሎች ሊኖሩ እንደሚችሉ፣ መልበሻ ክፍሉ ሊከፋፈል እንደሚችል የሚያሳዩ ነገሮችን በርካቶች እያነሱ ነው የሚገኙ። አሰልጣኙ በስፖርቲንግ ሊዝበን በነበረበት ጊዜ ወይም ስፖርቲንግ ሊዝበን በሄደበት ጊዜ እንግዲህ በዝውውር መስኮቶቹ ላይ የ21 አካባቢ ወሳኝ የሚባሉ ተጫዋቾችን ጭምር እንደሸጣቸው ይነገራል። ስፖርቲንግ ሊዝበን ከነበራቸው ተጫዋቾችና ከዛ በኋላ የራሱን ተጫዋቾች ቀስ እያደረገ በማምጣት ነው ስፖርቲንግ ሊዝበንን በጣም በትልቁ መስራት የቻለውና እንግዲህ ወደ ማንቸስተር ዩናይትድ ከመምጣቱ በፊት አውሮፓ ላይ አሉ ከሚባሉ ወጣት አሰልጣኞች መካከል አንደኛው እንደሆነ በርካቶች ይገልጻሉ። በአውሮፓ ላይ በጣም ስማቸው ከሚጠቀሱ ምርጥ አሰልጣኞች መካከል ወጣት አሰልጣኞች መካከል አንደኛው ሩበን አሞሪም ነበር። ለምሳሌ ያክል ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላን የሚቀይር ከሆነ እንግዲህ የሚቀየርበት ጊዜ እየቀረበ የመጣ ይመስላል። ምክንያቱም አሰልጣኙ ረፍት ከመፈለጉ ጋር በተያያዘ ከዛ በተጨማሪ ደግሞ ብሔራዊ ቡድንም ሊይዝ ይችላል የሚሉ አይነት ሀሳቦች በሚነሱበት ጊዜ በቀጣዮቹ ጊዜያት ምናልባት አሰልጣኝ ፔፕ ጓርዲዮላ ክለቡን የሚለቅ ከሆነ በትልቁ እሱን ለመተካት ያቀዱት ማንቸስተር ሲቲዎች በሩበን አሞሪም እንደነበረ ያኔ በስፖርቲንግ ሊዝበን እያለ ሲነገር እንደነበረ እናስታውሳለን። በተለይ ማንቸስተር ሲቲዎች ስፖርቲንግ ዳይሬክተራቸውን ቼኪ ቤርጌስታይንን ሲቀይሩ ያመጡት የስፖርቲንግ ሊዝበኑን ስፖርቲንግ ዳይሬክተር የነበረውን ሁጎ ቪየናን ነው እና ሁጎ ቪየና ሲመጣ ደግሞ አብሮት ሩበን አሞሪምንም ጭምር እንደሚመጣ በርካቶች ያምኑ ነበር። ያኔ ግን እንግዲህ ከዛ በፊት ግን እንዲሁ ማንቸስተር ዩናይትድ ጠይቆት እንግዲህ ማንቸስተር ዩናይትድን እምቢ ማለት እንዳልቻለ ነው አሰልጣኝ ሩበን አሞሪም የተናገረው። ከዛ በተጨማሪ ሊቨርፑል እንግዲህ የርገን ክሎፕን ባሰናበተበት ጊዜ እንግዲህ ለማምጣት ቅድሚያ እጩ ያደረጉ የነበረው አሰልጣኝ ሩበን አሞሪምን ነበር። ነገር ግን አሰልጣኝ ሩበን አሞሪም ሲመጡ አዲስ ቡድን መገንባት እንደሚሆን ስለሚያምኑ ሊቨርፑሎች ከየርገን ክሎፕ ጋር ተመሳሳይም የጨዋታ ሲስተም ባለመኖሩ ምክንያት እንግዲህ ለየርገን ክሎፕ የጨዋታ ሲስተም ተቀራራቢ የሆነውን አርኔ ስሎትን ማምጣት ሊቨርፑል ከነበረበት እንዲቀጥል ያደርገዋል ተብሎ ስለታሰበ እንደ አዲስ ቡድን መገንባት እንደማያስፈልገው ስላመኑ አርኔ ስሎትን ያመጡ እንጂ የመጀመሪያ ምርጫቸው የነበረው አሰልጣኝ ሩበን አሞሪም እንደነበር ነው በርካቶች የሚያምኑትና
አውሮፓ ላይ በጣም ትልቅ እንግዲህ ጥራት አላቸው ተብሎ ከሚታሰቡ እንዲሁ አውሮፓ ላይ ደግሞ በጣም ተፈላጊ ናቸው ተብሎ ከሚታሰቡ ወጣት ምርጥ አሰልጣኞች መካከል አንዱ እንደነበር በርካቶች ያነሳሉ። አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ በመጣበት ጊዜና አሁን ግን ከባድ ጊዜያቶች ውስጥ እየገባ እንዳለ እየተገለጸ ይገኛል። ከተጫዋቾቹ ጋርም እንዳልኳችሁ ከአንዳንዶቹ ጋር ሰጣ ገባ ውስጥ ሊገባ የሚችልበት እድል አለ ተብሎ ነው የሚታመነው። ምክንያቱም አንዳንድ ተጫዋቾች በአሰልጣኝ ሩበን አሞሪም ፍልስፍናና በአሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝነት ከባድ ጊዜያቶችን ሊያሳልፉ እንደሚችሉ ስለሚያምኑ ወይም ውጤቶች እየመጡ እንዳልሆነ እንግዲህ ስለተረዱ በአሰልጣኙ ላይ እምነት እያጡ እንደመጡ እየተገለጸ ይገኛልና ይሄ ደግሞ በጣም ዴንጀር እንደሆነ ነው በርካቶች የሚያነሱት። ምክንያቱም እንግዲህ ተጫዋቾቹ ለክለባቸው ከዛ በተጨማሪ ደግሞ ለማሊያቸውና ለአሰልጣኛቸው ጭምር ሲሉ እንግዲህ አለመጫወታቸው ወይም ደግሞ አለመፋለማቸው ከባድ ሊያደርገው እንደሚችልና ቸልተኝነትን ሊመጣ እንደሚችል ያ ደግሞ ቡድኑን ውጤት ማጣቱን ሊያባብሰው እንደሚችል ጭምር ነው የሚናገረው። ሰሞኑን አንድ እንግዲህ ብራዚል የቀድሞ ተጫዋች ዱንጋ እንደተናገረው አንድ ጉዳይን ላንሳላችሁ። እኛ ተጫዋች በነበርንበት ጊዜ ላላ እንግዲህ ፎርሜሽን መቀየር ወይም ደግሞ ሲስተም መቀየር ያን ያክል ትልቅ ነገር ነው ብዬ አላምንም። ተጫዋቾች ሜዳ ላይ ነው እንጂ የሚጫወቱት የፎርሜሽን ቦርድ ላይ አይደረም። ስለዚህ ፎርሜሽኑ ያን ያክል ወይም ደግሞ ሲስተሙ ያን ያክል ላይሆን ይችላል። ሜዳ ላይ ያላቸውን ነገር የማይሰጡ ከሆነ ወድቀው የማይነሱ ከሆነ ማሊያቸው ጭቃ የማይለብስ ከሆነ እነዚህ ተጫዋቾች ውጤት ለማምጣት ዝግጁ የሆኑ አይደሉም። ለማሊያቸውም ያላቸው ክብር እንግዲህ ለክለባቸውም ያላቸው ፍቅር እምብዛም የሆኑ ናቸውና ሜዳ ላይ መሯሯጥ፣ ጊዜያቶችን አለመስጠት፣ እንግዲህ መውደቅ መነሳት የግድ ነው ለተጫዋቾች። እነዛን ነገሮች የማያደርጉ ከሆነ ፎርሜሽኑ ተቀየረ አልተቀየረ፣ አሰልጣኙ ተቀየረ አልተቀየረ ምንም አይነት የሚመጣ ለውጥ የለም ሲል ሀሳቡን ሰጥቷልና በርካቶች በዚህም ሀሳብ ይስማማሉ። አሰልጣኝ ሩበን አሞሪም የጨዋታው ፍልስፍናውም እያንዳንዱ ተጫዋች እንዳይቆም ነው ፍላጎት ወይም ደግሞ እንግዲህ ፕሬሲንጎችን በደንብ ጠንከራ አድርጎ እንዲያደርግም ፍላጎት እንዳለው ይገለጻልና ከዚህ ጋር በተያያዘ በርካቶች ጥያቄዎችን እያነሱ ይገኛሉ። በቀጣዩ ጨዋታ ግን ለአሰልጣኝ ሩበን አሞሪም ወሳኝ ይሆናል ተብሎ ይታሰባል። ጥያቄ ካላቸው ተጫዋቾች መካከል አንደኛው ብሩኖ ሚጌል ፈርናንዴዝ ነው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን አምና ከሚታወቅበትና ከዚህ በፊት ከምናውቀው የ10 ቁጥር ሚናው ወደ ኋላ ተገፍቶ እንግዲህ በአማካይ ስፍራ ላይ ወይም በጥልቅ የአማካይ ስፍራ ላይ እንዲጫወት እየተደረገ ይገኛልና ያንን ሲስተም እንዳልወደደውና የሱንም አቋም አውጥቶ እንዳይጫወት እንዳደረገው ጭምር ያስባል ብሩኖ ሚጌል ፈርናንዴዝ እና በዚህ ምክንያት እንግዲህ ቅሬታዎች እንዳሉት እየተገለጸ ይገኛል። ስኮልስም ጭምር አሰልጣኝ ሩበን አሞሪም ከብሩኖ ሚጌል ፈርናንዴዝ እየጠየቁት ያለው ነገር ተጫዋቹ የማይችለውን ነገር ነው ወይም ደግሞ ለተወሰኑ ጨዋታዎች ልታደርገው ትችላለህ፣ አመቱን ሙሉ ግን በዚህ መልኩ መቀጠል የማይቻል ነገር ነው የሚል አይነት ሀሳብን ጭምር ሰጥቷል። በዛ ቦታ ላይ ደግሞ ኮቢ ማይኖን ደግሞ ላለመጠቀም መምረጡ በርካቶችም ሀሳቦቻቸውን እንዲሰነዝሩ አድርጓል። አሰልጣኝ ሩበን አሞሪም በግልጽ ተናግሯል። ኮቢ ማይኖ እንግዲህ አሁንም ያለው ተሰጥኦ በቂ አይደለም ወይም ደግሞ ከዚህ በላይ ማሻሻል የሚችል አይነት ተጫዋች ነው። በርካቶች ኮቢ ማይኖ አሁን ላይ በጣም ትልቅ ደረጃ ላይ ደርሷል ብለው ያምናሉ። ነገር ግን እኔ ገና እንደሆነ ነው የማውቀው። በቀጣይ ጨዋታዎች ላይም በትልቁ ነገሮችን ማሳየት የሚችል ከሆነ የመሰለፍ እድል ይሰጠዋል። ነገር ግን አሁንም ቢሆን በትልቅ ደረጃ መሻሻል የሚችል አይነት ተጫዋች ነውና ያንን ነገር ማድረግ ይችላል ሲል አሰልጣኝ ሩበን አሞሪም ሀሳቡን እየሰጠም ይገኛልና ኮቢ ማይኖም ወደ ጨዋታ ሲስተም ውስጥ አለመግባቱ ወይም የመሰለፍ እድል አለመሰጠቱ በርካቶች አሰልጣኝ ሩበን አሞሪም ላይ ጥያቄ እንዲነሳ እያደረገ ነው የሚገኘው። በርከት ያለው ሀሳቦች ነው ከአሰልጣኝ ሩበን አሞሪም ጋር የተነሳው። የመጨረሻ አንድ ጉዳይ እናድርገውና ቤኔፊካ የፖርቱጋሉ ክለብ ይህንን አሰልጣኝ ምናልባት ለማስፈረም ፍላጎቶች እንዳሉት የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በቀጣይ እንግዲህ ፕሬዝዳንታዊ ምርጫ ይደረጋል በቤኔፊካ ቤትና እንግዲህ ሊመረጡ በጣም ከጫፍ ደርሰዋል የተባሉት አንድ ሰው አሰልጣኝ ሩበን አሞሪምን አሰልጣኝ አደርገዋለሁ፣ በቀጣይ ወደ ቤኔፊካ ቤት እንዲመጣ ወደ ኢስታዲዮ ዳሉዝ እንዲመጣ አደርገዋለሁ እኔ ከተመረጥኩኝ የሚል አይነት ሀሳብን እያሰፈሩ ይገኛሉና በፖርቱጋሉ ቤኔፊካ አሰልጣኝ ሩበን አሞሪም በትልቁ እየተፈለገ እንደሚገኝ ነው እየተገለጸ የሚገኘውና በማንቸስተር ዩናይትድ ቤት እንግዲህ እየመጣ ያለው የውጤት ማጣት የሚቀጥል ከሆነና አሰልጣኝ ሩበን አሞሪም ይህንን ቡድን እንግዲህ በቀጣይ ወደ አሸናፊነቱ መመለስ የማይችል ከሆነ ወደ ትልቅነቱ ለማሳደግም መንደርደሮችን ካላሳየ ወይም ምልክቶችን ካላሳየና ፍንጮችን ካልሰጠ ምናልባት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ሊቆይ የሚችልበት እድል በጣም ጠባብ እየሆነ እንደመጣ የሚያሳዩ ነገሮችን እየተመለከተን እንገኛለንና በቀጣይ ጨዋታዎች ላይ በደንብ ራሱን አሻሽሎ መመልከት ይኖርብናል የሚሉ አይነት ሀሳቦች ነው በርካቶች እያካፈሉ የሚገኙት። ወደ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን ነው
የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስለ አውሮፓ ቻምፒየንስ ሊግ አነሳን፣ ስለ አርሰናል የዛሬው ጨዋታ ከአትሌቲክ ቢልባኦ ጋር ስለሚያደርገው ጨዋታ በርከት ያሉ ነጥቦችን አነሳን። ማንቸስተር ዩናይትድ ቤት ገብተን ደግሞ ስለ አሰልጣኝ ሩበን አሞሪም እንግዲህ ስለ ቡድን ውስጥ ስላለው ጉዳይም እንዲሁ ጥቂት መረጃዎችን አነሳን። እንግዲህ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችንም ሌሎች ትልልቅ ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው የምመኘው። የእናንተን ሀሳብ አስተያየት ግን ኮሜንት ቦክስ ላይ አጋሩን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆየሁኝ። በቀጣይ ፕሮግራሞቻችን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።